አፋብን የሚባል ድርጅት ተመስርቷል። አፋብን ማለት የአማራ ፋኖ ብሔራዊ ንቅናቄ ማለት ነው። ስለዚህ ድርጅት ትላንት አውርተናል። የድርጅቱን መመስረት የዘመነ ካሴ መሪ መሆንን በበጎ አይተነው ከፊት ለፊቱ ግን ሊኖሩ የሚችሉ ተግዳሮቶችን ደግሞ የጠቆምንበት ፕሮግራም ነው። ከዚህ ቀደም ለምንድነው የፋኖ አደረጃጀቶች ወደ አንድ የማይመጡት የሚል ብዙ ጥያቄ ስናነሳ እንደነበርን ሰው ምናልባትም ደግሞ አመራር ጠቁሙን ደግሞ ካላችሁ ከዘመነ የተሻለ ሊመራው የሚችል ቁመና ያለው በዚህን ወቅት ሌላ ሰው የለም ብሎ ሀሳብ እንዳቀረበ ሰው አንድ መሆናቸውን እንደዚሁም ዘመነ ካሴም መሪ መሆኑን በበጎ አይተነው ወደፊት ግን ሊኖር የሚችለውንም ችግር ደግሞ ሊጠቁም የሚችል ፕሮግራም ነበረ ትላንት የሰራነው። ከዛው ጋር አያይዘን ዋናው ፕሮግራሙ ዓላማ እሱ ስለነበር እዛ ላይ ያተኮርነው። ነገር ግን እስክንድርን በሚመለከት በተወሰነ ደረጃ አጠር ያለ ሀሳብ ሰጥተን ነበር። የእስክንድር አመራር ሆኖ የተመደበበት ቦታ ከማማከር ውጪ በፋኖ እንቅስቃሴ ውስጥ ወሳኝ እንደማያደርገው አንዳንዶች ቦታውን ገዘፍ ያለ ቦታ ወሳኝ ቦታ አድርገው ለማቅረብ የሚያደርጉት ጥረት እምብዛም ትርጉም የሌለው መሆኑን ጠቁመን ነበር ያለፍነው። ከዛ ውጪ በሁለቱ ድርጅቶችም መካከል የተደረገ የድርድር ውጤትም ነው ድርጅቱ የሚለውንም ነገር ብዙም እንዳልተቀበልነው ጭምር ሀሳብ ሰጥተንበታል። ዛሬ እስክንድር ነጋ የተሰጠውን የአመራርነት ቦታ ምክንያት አድርጎ ለአፋብን ደብዳቤ ጽፏል። ደብዳቤው 3 ነገሮችን የያዘ ነው። አንደኛው የአመራርነት ቦታውን እንደማይቀበል የሚያሳይ ነው። ለምን ያንን ቦታ እንዳልተቀበለ አልገለጸም እስክንድር። ነገር ግን በቃ የአመራርነት ቦታውን አልፈልግም የሚለው አንድ። ሁለተኛው የአመራር ቦታውን አልፈልግም ሌላ ሰው ተኩበት ብልም ግን ከድርጅቱ እለቃለሁ ማለት ግን አይደለም የሚለው። ስለዚህ በድርጅት ውስጥ በተራ አባልነት በአመራርነት ሳይሆን በአባልነት ተሳትፎዬን እቀጥላለሁ፣ ከኔ የሚጠበቀውን ኃላፊነትና ግዴታ እወጣለሁ የሚል ነገር አቅርቧል። ሶስተኛው ለድርጅቱ እንደዚሁም ደግሞ ለአመራሩ አዲስ ለተመረጠው አመራር ያለውን ምኞት የገለጸበት ነው። እንዲሳካላቸው ጥሩ ምኞት እንዳለው የገለጸበት ነው። እነዚህን 3 ነገሮች ያካተተ ነው ደብዳቤው። ሰዎች በተለያየ አይነት መንገድ እየተነጋገሩበት ነው። አንዳንዶች ተመሰረተ የተባለው አዲሱ ድርጅት አንድ እክል እንደገጠመው አድርገው በዛ አይነት መልኩ እያነሱት ነው። አንዳንዶቹ ደግሞ ጉዳዩን ለማስተባበል ሲሞክሩም ደግሞ አስተውለናል። እስክንድር እኮ አመራርነቱን አልፈልግም ማለት እንጂ በድርጅት ውስጥ እኮ የመቀጠል ፍላጎት አለው፣ ብዙም ሊጮህ የሚገባ ሊወራበት የሚገባ ጉዳይ አይደለም ብሎ በተወሰነ ደረጃ ፕሮፋይሉን ሊቀንሱት ሲሞክሩ አይተናል። በዚህ ጉዳይ ላይ የእኛን ሀሳብ እንነግራችኋለን። የእስክንድር ደብዳቤ የሚነግረን ምንድን ነው የሚለውን በአንድ በኩል፣ በሌላ በኩል በዚህ ደብዳቤ ውስጥ የተገለጠው የእስክንድር ነጋ ፍላጎት ምንድን ነው የሚለውን እንነግራችኋለን። በራሱ ደብዳቤውን መጻፉ አመራርነቱ ይቅርብኝ በአባልነቱ ልቀጥል ማለቱ ምን ያሳያል? ስለ ድርጅቱ የሚነግረን ምን አለ የሚለውን ነገር እሱን እናያለን። ከዛ ውጪ እንዳልኳችሁ እስክንድር በዚህ ውስጥ ማስተላለፍ የፈለገው ፖለቲካል መልእክት ምንድን ነው የሚለውንም እናያለን ማለት ነው። ደብዳቤው 3 ነገሮችን ያሳያል። 3 ነገሮችን ያሳያል። ከዛም በላይ መሄድ ይቻላል፣ ግን ለኛ ወሳኝ ያልናቸው 3 ነገሮችን ያሳያል። አንደኛው የአፋብን
የአዲሱ ድርጅት አመራሮች በመግለጫም ኢንተርቪውም በድምፅም ጭምር የነገሩን አፋብን የሚባለው አዲሱ ንቅናቄ ቀድሞ አፋሃድ የሚባለው በእስክንድር ነጋ የሚመራው ቀድሞ አፋብሃ የሚባለው በነዘመነ ካሴ በቡድን በ13 አመራሮች ይመራ የነበረው እነዚህ ሁለት ስብስቦች ተነጋግረው ተደራድረው የፈጠሩት አዲስ ወጥ ድርጅት መሆኑን ነው የነገሩ። የእስክንድር ደብዳቤ ይሄ የነሱ ንግግር ውሸት መሆኑን የሚያሳይ ነው። ውሸት መሆኑን የሚያሳይ ነው። የድርድር ውጤት አይደለም። ይልቅስ የአንደኛው ስብስብ የበላይነት የነበረበት የአንደኛው ስብስብ ፍላጎት ብቻ በአብዛኛው የተፈጸመበት ድርጅት ነው ማለት ይቻላል። እነ እስክንድር ነጋ እንዲሁ ዝም ብለው ተቀላቀሉት እንጂ ይሄ ይሁንልን ይሄ አይሁንልን ብለው ተደራድረው የመሰረቱት አይነት ድርጅት አይደለም። ያንን የሚያሳይ ነው። ይሄ በተወሰነ ደረጃ አዲሱን ድርጅት ለመመስረት የነበረውን ሂደት ትንሽ እንድናይ የሚያደርግ ነው። እንዳሉት የቴክኒክ ኮሚቴ ተቋቁሞ ነበር አንድ ወጥ የሆነ ድርጅት ለመፍጠር። አፋብሃ የሚባለው እነ ዘመነ ካሴ በቡድን የሚመሩት እና አፋሃድ የሚባለው በእስክንድር ይመራ የነበረው ድርጅት ከሁለቱም የተወጣጣ የቴክኒክ ኮሚቴ ነበር። ያ የቴክኒክ ኮሚቴ በህገ ደንቦቹ ላይ በፕሮግራሙ ላይ አጠቃላይ እንደ ድርጅት አድርገው ሊያቆሙት በሚችሉ ጉዳዮች ላይ በሙሉ ተነጋግሮ ለሁለቱም ድርጅቶች የውሳኔ ሀሳብ አቅርቦ አንድነቱ እውን እንዲሆን ተልእኮ የተሰጠው ያንን ኃላፊነት የሚወጣ ኮሚቴ ነው። በሂደት ግን እዛ ኮሚቴ ውስጥ የአፋሃድ ተወካይ የነበሩ ሰዎች ተመናመኑ። ከነዛ ኮሚቴዎች ውስጥ አንዱ ማስረሻ ሰጤ ነው። ከዛ ኮሚቴ ውስጥ አባል አፋሃድን ወክሎ የነበረው ማለት። ሌላኛው እያሱ የሚባል እነዚህ ወሳኝ ነበሩ። በቴክኒክ ኮሚቴ ውስጥ አፋሃድን የወከሉ ወሳኝ የሚባሉ ሰዎች ነበሩ። እነዚህ ሰዎች ወደ መንግስት ገቡ። ቴክኒክ ኮሚቴ ውስጥ የነ አስረስ ቡድን ትልቅ ብልጫ ነበር። አንዱ እሱ ነው። ሌላኛው አፋሃድ ውስጥ ከፍተኛ የሚባሉት እንደነ ወታደራዊ አዛዡን ጨምሮ እንደነ ኮሎኔል ሞሀባ ለመንግስት ገቡ። አፋሃድ አለ ወይስ የለም የሚባልበት አይነት ደረጃ ላይ ደረሰ። አኑ ባለ ተራ የሚባል አይነት ጥያቄ ሁሉ ተነሳ። ኦልሞስት በቃ አፋሃድ የለም የሚባልበት አይነት ነገር ላይ ተደረሰ። እነዚህ ነገሮች በሙሉ በቴክኒክ ኮሚቴው ውስጥ አፋሃድ የነበረውን የመደራደር አቅም ያሳነሱ አጋጣሚዎች ናቸው። ይሄ አጋጣሚ ለእነ አስረስ ማረ ትልቅ የመደራደር አቅም ስለፈጠረላቸው በአዲሱ ድርጅት ውስጥ የሚፈልጉትን ነገር በሙሉ ማድረግ የሚችሉበትን እድል ሰጣቸው። ያንም አደረጉ። የሆነው ያ ነው እንጂ እነዚህ ሁለት ስብስቦች ተነጋግረው ተደራድረው ተስማምተው የፈጠሩት አይነት ድርጅት አለመሆኑን የእስክንድር ደብዳቤ ያሳያል። ቢሆን ኖሮ ቢያንስ እስክንድር በአመራርነት መመደቤን አልቀበለውም፣ በአባልነት ልቀጥል የሚል ደብዳቤ ባልጻፈ ነበረ። እንግዲህ ሲያየው ነው ሰርፕራይዝ የሆነው ማለት ነው። እስክንድር ነጋ ሲያየው እዚህ ቦታ ነው እንዲመደቡኝ ብሎ እንግዲህ ሰርፕራይዝ ሆኗል። አድማጭ አያውቅም ነበር። ድልድሉን ሁሉ የሰሩት እነሱ ናቸው።
ከዛ ውጪ ትንሽ ጊዜም ወስዷል። አይ ቲንክ አብሮት ካሉ ሰዎችም ጋር ወይ መክሮበታል ወይም ከራሱ ከአዲሱ ድርጅት አመራሮችም ጋር እንግዲህ ተነጋግሮበት ይሆናል። ብቻ ግን የድርድር ውጤት ሳይሆን አፋብኃ የሚባለው ስብስብ የበላይ ሆኖ የመሰረተው ድርጅት አድርገን ልንቆጥረው እንችላለን። አንድ እሱን የሚያሳይ ነው። ሁለተኛው ደብዳቤው ቅሬታ ነው። በነገራችን ላይ የእስክንድር ደብዳቤ ቅሬታ ነው። መጣበታለሁ እሱ ላይ እነ አስረስ ማረ እነ እስክንድር ማነው እነ ዘመነ ካሴ የእነሱን ስም የምጠራው ሆን ብዬ ነው። ሂድ አትበለው እንዲሄድ አድርገው የሚል ስልት መጠቀማቸውንም ደብዳቤው ያሳያል። እስክንድር የጻፈው ደብዳቤ ያንን ያሳያል። ሂድ አትበለው ግን እንዲሄድ አድርገው ማለት በመሄዱም ተጠያቂ ላለመሆን በመሄዱ ተጠቃሚ ለመሆን ማለት ተጠያቂ ሳይሆኑ ተጠቃሚ ለመሆን ሂድ አላሉትም፣ ግን እንዲሄድ የሚያደርግ ነገር ግን ተከትለዋል። ያንን ያደረጉት እስክንድርም ይሄ ገቦ ይመስለኛል። ተመልከቱ። የድርጅቱ ሊቀመንበር አዲስ የተፈጠረው ዘመነ ካሴ ነው። ዘመነ ካሴ በአፋብኃ ውስጥ ከ13ቱ አንዱ አመራር ነው። የድርጅቱ ምክትል ሊቀመንበር ውስጥ 3 ምክትል ሊቀመንበሮች አሉ። 2ቱ ዞሮ ዞሮ ከዛው ከአፋብኃ ናቸው ምክትል ሊቀመንበሮቹ። አንደኛው ከአፋሕድ ነው። ከአፋሕድ ምክትል ሊቀመንበር የተደረገው ከእስክንድር ስር የነበረ ሰው ነው፣ መከታው የሚባለው እንግዲህ እስክንድር ቢያንስ የአፋሕድ ሊቀመንበር ነበር። የአፋሕድ ሊቀመንበር ነው። የድርድር አቅማቸውን ቢያንስ ምክትል ሊቀመንበር ግን ሊሆን ይገባል። ይሄ ምንም ጥያቄ የሌለው ጉዳይ ነው። ምክንያቱም የአንድ ድርጅት ሊቀመንበር ነበር። እሱን ትተው ሊቀመንበሩን በአፋሕድ ውስጥ ከእስክንድር በታች እስክንድር ሲመራው የነበረውን ሰው ምክትልም እኮ አይደለም፣ በአፋሕድ ውስጥ መከታውን ስበው ምክትል ሊቀመንበር። ይሄ ምንም ጥያቄ የሌለው ለእስክንድር ስድብ ነው። ቢያንስ የድርድር ውጤት ነው ለማለት ነው። ሁለቱ ተነጋግረው የፈጠሩት ድርጅት ነው ሲባል ኦኬ፣ ሊቀመንበሩን ለመያዝ ምናልባት ሌሎች መለኪያዎች ይኖራሉ። የሁለቱም ድርጅቶች ሊቀመንበሮች የሚወዳደሩበት ማለት ነው። ያላቸው ወታደራዊ አቅም፣ ፖለቲካዊ ግንዛቤ፣ ተጽዕኖ ፈጣሪነት አይዶን ነው ብቻ እነሱ የራሳቸው መለኪያ ይኖራቸዋል። በዛ ኦኬ፣ ዘመነ ካሴ የአንደኛው ድርጅት ሊቀመንበርነቱን ያዘ። ምንም ጥያቄ በሌለው ሁኔታ የዛኛው ድርጅት ሊቀመንበር ምክትል ሊቀመንበር ይሆናል። የፖለቲካ ስብስብ ነው። እያንዳንዱ ቅርጹ ኢቭን እዛ ውስጥ ያለ አመራር እና ያ አመራር የያዛቸው ፖዚሽኖች የሚያስተላልፉት የፖለቲካ መልእክት አለ። እንደውም ብዙ ጊዜ ብቃት ብቸኛ መለኪያ አይደለም። የፖለቲካ ድርጅት ውስጥ ወይም የፖለቲካ ስብስብ ውስጥ ብቃት ብቸኛ መለኪያ አይደለም። ፖለቲካል የሆነ መልእክት እንዲተላለፍ የምትፈልገውን አይነት እንድትታይ በምትፈልገው አይነት መልኩ እንድትታይ የሚያደርግህን ሰዎች ነው የምታስቀምጥ። ለምሳሌ ትላንት የነገርኳችሁን አልደግሞም። አብን የኦርቶዶክስ ድርጅት ነው የሚል ነገር የሆነ ጊዜ ይነሳበት ነበር። እንደዛ ይነሳበት ነበር። እሱን ስም ለማጥፋት
ሙስሊም የሆኑ አመራሮችን ወደፊት ሁሉ አውጥቶ ነበረ። ታውቋቸዋላችሁ እነማን። ምን ለማድረግ ነው? ያንን አይነት ፍረጃ ወይም ያንን አይነት ምልከታ ለማጥፋት እና መታየት በምትፈልገው አይነት መልኩ እንድትታይ ማስተላለፍ የምትፈልገውን አይነት መልእክት ለማስተላለፍ የሚረዳ ሰው ነው ከፊት ከፊት የምታስቀምጠው። ፖለቲካ ነው። ስለዚህ የሁለቱ ድርጅት ውጤት ነው ለመባል በእርግጠኝነት ቢያንስ ሊቀመንበር እንኳን ባይሆን እስክንድር ምክትል መሆን ነበረበት። ምክትል አለማድረጋቸው ብቻ ሳይሆን ከሱ በታች የነበረውን ሰው ምክትል ያደረጉት። ይሄ ጥያቄ በሌለው አይነት መልኩ ለእስክንድር ነጋ ስድብ። እስክንድር ሴንስ አድርጎታል፣ ገብቶታል፣ ተረድቶታል። ይሄ ማለት ሂድ አይላሉትም፣ ግን እንዲሄድ ፈልገዋል። ለዚህ ማረጋገጫው ደግሞ እነ ማስረሻ ሰጤ እጅ የሰጡ ጊዜ እስክንድርም እንዲሄድ ግፊት ሲደረግበት ነበር። ለምን እስክንድር ሳይሄድ ለምን እስክንድር ሳይሄድ ለምን አይሄድም ሲባል ነበር። ባይዘዌ በነዘመነ ካሴ ቡድን በኩል በፋኖ አደረጃጀት ውስጥ የማይፈለግ ሰው ቢኖር እስክንድር ነጋ። የማይፈለግ ሰው ከዚህ ቀደም አጫውቻችኋለሁ። ደጋግሜ ነው ማነሳው። እማነሳውም እውነት ስለሆነ ነው። ዘመነ ካሴ ከእስክንድር ጋር ከሰራህ አይሳካልህም ተብያለሁ ብሎ ራሱ አውርቷል። በረኸኞቹ ይሄንን ስላሉኝ ነው እስክንድርን እማላገኘው ብሎት፣ እማላገኘህ ለዚህ ነው ብሎታል። የሆነ ጊዜ የአንድነት ጉዳይ ተነስቶ ቢደውሉ በሱ ማግኘት ሳይችሉ ቀርተው ከሆነ ጊዜ በኋላ አግኝተውት ምንድነው ጠፋ፣ እንደዚህ አንስበን እንደዚህ ጀምረን እንደዚህ አይነት ትልቅ ነገር ምናምን ነገር ሲሉት፣ አይ እኔ እኮ እንዲህ ተብዬ ነው ለበረኞቹ ማርያም ተገልጣላቸው ከእስክንድር ጋር አይስራ፣ ከእስክንድር ጋር አይቅረብ ተብዬ ነው ብሎታል። ለእስክንድር ለራሱ ነው ያለው። ዘመነ ካሴ እንግዲህ እስክንድርን ለመግፋት የፈጠረው ታሪክ ይሁን በትክክል ተነግሮት ይሁን የሚታወቅ ነገር የለም፣ ግን ብሎታል። እና በጭራሽ እንዲቀርባቸው አይፈልጉም። እንዲሄድም ደግሞ ማድረግም ደግሞ አልፈለጉም። አንድ እስክንድር ትልቅ የፖለቲካ ስብዕና አለው። ስለዚህ አንተን በሚያስጠይቅ አይነት መልኩ እስክንድርን መግፋት ማለት ያንን ደጋፊ ማጣት ነው። ሁለተኛ መከታው ማሞን ይፈልጉታል። አሁን እስክንድርን እንግዲህ ሂድ ለማለት የከበዳቸው ላለመጠየቅ ነው። አንድ ሁለተኛ መከታው ማሞንም ላለማጣት ነው። ሸዋን የያዘላቸው እሱ ስለሆነ ማለት ነው። ግን ያደረጉት ነገር ግን ቱ ቢ ኦነስት ለእስክንድር ስድብ ነው። ከሱ ስር ያለውን ሰው አምጥተው ምክትል አድርገው እስክንድርን የፖሊሲ ምናምን ነገር አደረጉት። ሂድ አትበለው እንዲሄድ ግን አድርገው የሚል ነገር መከተላቸውን የእስክንድር ደብዳቤ ያሳያል። እሱም በእስክንድር ላይ ቅሬታ ፈጥሮበታል። ሁለተኛው ይሄ ነው። 3 እስክንድር እማሄድ ከሆነም ሂድ አንለው፣ ግን እንዲሰማው እናደርገዋለን ማለት እናርቀዋለን። ትርጉም የሌለው የሆነ ቦታ እንሰጠዋለን ማለት የሆነ በቃ ትንሽ የሚመጥነውን አይነት ቦታ ወይ ምክትል ምንም አናደርገው፣ ግን እንደዛም ሆኖ ደግሞ ካልሄደ የማይጎላበትን ቦታ ነው መስጠት ያለብን ደግሞ ብለዋል። ለምሳሌ ልንገራችሁ፣ ድርጅቱ የውጭ ጉዳይ ዘርፍ አለ። የውጭ ግንኙነት መምሪያ የሚባል ነገር አለ።
ያ ማለት ከዓለም አቀፉ ማህበረሰብ ጋር የሚገናኝ ያሉ አዳዲስ ነገሮችን ሁሉ የሚያሳውቅ ኮዛቸውን በደንብ የሚያሳውቅ እና ምን አይነት ነገር እንዲህ አይነት ስራዎችን የሚሰራ ማለት ነው። በእርግጠኝነት ፋኖ ውስጥ አዲስ የተፈጠረው አፋብን የሚባለው ውስጥ ለዛ ቦታ በእስክንድር ልክ ብቁ የሆነ ሰው የለም። በእርግጠኝነት ነው የምላቸው። የውጭ ጉዳይ መምሪያውን ከእስክንድር በተሻለ ሊይዘው የሚገባ ሰው ያለ አይመስልም። አንደኛ ከሚፈልጓቸው የዓለም አቀፍ ማህበረሰቦች ጋር ቢያንስ እስክንድር የገነባው ስም አለ፣ ትውውቅ አለው፣ ግንኙነት አለው። ከአሜሪካው ውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ጋር ግንኙነት አለው። ውጭ ጉዳይ ነው፣ ስቴት ዲፓርትመንት ነው። ከሌሎችም ጋር እንደዚሁ አለው። በፊት በኢህአዴግ ጊዜ በታሰረባቸው ጊዜ ዓለም አቀፍ ተቋማቶች በሙሉ ስሙን የሚጠሩ ሰው ነው እስክንድር ማለት። ዲያስፖራው ውጭ የሚኖረው የኢትዮጵያዊ ጋር ትውልደ ኢትዮጵያዊ ጋር እስክንድር ያለው ግንኙነት ማንም የለው። አንዱ የውጭ ግንኙነት መምሪያ ዲያስፖራውን ማስተባበር ነው ስራው። ከዓለም አቀፍ ተቋማቶች ጋር መገናኘት፣ ስለ ፋኖ ማስረዳት፣ ብልጽግናን ወይም አገዛዙን ያደረገ ያለውን ነገር ማጋለጥ፣ ይሄ ሁሉ እስክንድር ቀድሞ የፈጠረው ግንኙነት መረብ ስላለ በእነዚህ ተቋማትም በዲያስፖራውም ደረጃ ያለው ስም ከፍ ያለ ስለሆነ የቋንቋ ችሎታውም ጥሩ የሚባል ስለሆነ አይ ቲንክ ያንን ቦታ ቢያንስ እስክንድር ሊይዞ ይገባል። ነገር ግን እሱን ቢሰጡት እስክንድር ሊጎላ ነው። ሊጎላ ሆነ። የዓለም አቀፍ ተቋማት የዓለም አቀፍ አንዳንድ መንግስታት ምናምን ፋኖ ሲባል አይናቸው ላይ ድቅን የሚለው እስክንድር ሊሆን፣ ከነሱ ጋር የሚገናኘው እሱ ነው፣ የሚያውቁትም እሱ። ስለዚህ እንዴት እስክንድር የድርጅቱ ምልክት የትግሉ ምልክት ሊሆን? ይሄ በተአምር እነ ዘመነ ካሴ በፍጹም የሚዋጥላቸው ነገር አይደለም። ይሄ የሚዋጥላቸው አይደለም። ስለዚህ የማይጎላበትን ቦታ መርጠው የት ጋር አስቀመጡት? የፖሊሲና ስትራቴጂ መምሪያ ኃላፊ ያደረጉት። እሱ የሚያቀርበውን ፖሊሲ ተከትሎ የሚሄዱ ይመስል ከሱ ጋር የስትራቴጂ ልዩነት እንዳላቸው አደባባይ ላይ የተገለጠ ነገር መኖሩ የሚታወቅ ሆኖ ግን የፖሊሲና የስትራቴጂ መምሪያ ኃላፊ ያደረጉት። ዝም ብሎ ይቀመጥ እኮ ከሄደ ይሂድ ነው። ቅር ብሎት ከሄደ ይሂድ፣ አልሄድምም ደግሞ ካለ እዚሁ ጋር ይደብዝዝ፣ ይጥፋ። እነዚህ ነገሮች ስለመሆናቸው እስክንድር የጻፈው ደብዳቤ ያሳያል። አንደኛ የአፋብኃ የበላይነት ባለበት አይነት ሁኔታ የተፈጠረ ድርጅት መሆኑ፣ ሁለት እስክንድርን ገፍተውታል። ግን ስለተገፋ ብቻ የሚሄድ አይነት ሰው ስላልሆነም እንዲደበዝዝ፣ እንዲረሳም፣ እንዲጠፋም ቦታም ሰጥተውታል። ይሄ ስለመደረጉ የሚያሳይ ነው። እስክንድር እና የእስክንድር ወዳጆች ቢያንስ ይሄ ገብቷቸዋል። ምናልባት እስክንድርም ላይሆን ይችላል ይሄ የገባው፣ በጣም ሀምብል መሆን ይፈልጋል። ስለዚህ ደስ ያላችሁን ስጡኝ ችግር የለውም ምናምን ነገር ይላል። አሁንም ቢሆን እንኳን አመራርነቱ ይቅርና እኔ አባል ልሁን ብሏል። አባል በመሆኑ እስክንድር ነጋ ይጎላል ማለት አይደለም።
ይጎላል ማለት አይደለም። በእርግጠኝነት የእስክንድር ነጋ ወዳጆች የፈጠሩበት ተጽዕኖ ነው ደብዳቤውን ያጻፈው። ቢያንስ ለራስህ እንኳን ባይሆን ለእኛ ተጠንቀቅልን፣ ቢያንስ ቅሬታን መግለጽ ይጠበቅብሃል እና በእርግጠኝነት ወዳጆቹ ጫና አድርገውበት የጻፈው ደብዳቤ ነው። አይ ቲንክ መዘግየቱም ከዛ ጋር የተያያዘ የተሰማቸው አሉ። አንዳንዶች የፖሊሲ ስትራቴጂ ነው ዋው ወሳኝ ቦታ በቃ ፋኖ የሚመራበትን ሮድማፕ እኮ የሚያዘጋጀው እሱ ነው የሚል የሆነ አይነት መጽናኛ ፈጥረው ነበረ። አንዳንዶች ግን ሪሊ ተሰምቷቸዋል በጣም እና እስክንድርም ላይ በጣም ጫና ፈጥረው የጻፈው ደብዳቤ ነው። አንድ የእስክንድር ፍላጎት ቅሬታውን መግለጽ ነው፣ የራሱን ወይንም የደጋፊዎቹ ቅሬታ መግለጽ ነው የፈለገው። ስለዚህ በሆነው ነገር ደስተኛ አይደለሁም፣ እንደ ሰው በሆነው ነገር ደስተኛ አይደለሁም። ሁለተኛው ከዚሁ ጋር ተያይዞ እንደ ፖለቲከኛ ደግሞ ተጽዕኖንም ማሳየት ነው የፈለገው። ተጽዕኖ ማሳየት ፈልጓል እስክንድር። የእስክንድር ቅሬታ አጀንዳ ይሆናል። የእስክንድር ቅሬታ ከድርጅቱ አመሰራረት ጋር ተያይዞ ወይንም ድርጅቱ በመመስረቱ ምክንያት ተፈጥሮ የነበረውን ምናልባት ከፍ ያለ ስሜት ካለ ወደ ጥርጣሬ ደረጃ እንዲወርድ በማድረግ ረገድ ትልቅ ተጽዕኖ አለ። የእስክንድር ዝም ማለት በሙሉ ስምምነት በቃ ችግር የሌለበት አይነት ድርጅት አስመስሎት ነበር። ነገር ግን እስክንድር ልክ ቅሬታ ግን ሲያቀርብ አብዛኛው አሁን እንግዲህ ሲያወራ የነበረው እስክንድር ለቀቀ የሚል ነው። ለድርጅቱ መከላከል አለብን ብለው ያን ኃላፊነት በፈቃደኝነት ወይንም በክፍያ የወሰዱ ሰዎች እስክንድር አለቀቀም የሚለውን ነው መከላከያ እያደረጉት ያለው። ግን እስክንድር ቅሬታ ውስጥ ድርጅቱ ውስጥ ችግር አለ፣ አለመግባባት አለ። ይህንን የሚያሳየው በአመራሩ መካከል ገና ከመነሻው አለመግባባት አለ። እስክንድር አባል ሆኖ የመቀጠል ፍላጎት ስላለው አይደለም ወደ አባልነት አውርዱኛል። እንደዛ አይነት ነገር ቢኖረው እስክንድር ወደ አንድነት ሲመጡ የሆነ ቦታ ሊሰጡት እንደሚችል ይታወቃል፣ ራሱን ያውቃል፣ ይጠብቃል። ስለዚህ አስቀድሞውኑ እኔ እንዲህ ስለሆነ በአመራርነት መስራት ስለማልፈልግ እኔን በአመራር ሂደት ውስጥ እንዳታስቡ ማለት ይችል ነበር፣ ደግሞም ይልም ነበር። ምክንያቱም እስክንድርን የሚያክል ሰው የአንደኛው ድርጅት ሊቀመንበር የሆነ ሰው ሙሉ በሙሉ ከአመራር እወጣለሁ ብሎ ሊያስብ አይችልም። ቢያንስ የመጀመሪያውን እሱም ካልሆነ ሁለተኛውን ቦታ አገኛለሁ ብሎ ነው የሚያስበው። ምክንያቱም የዛኛው ድርጅት ሊቀመንበር እኮ እሱ ከሚመራው ድርጅት ጋር እኮ ነው እነ አስረስ እኮ አንድ ሆነን እኮ እያሉ የአመራርነት ቦታን የማይፈልግ ቢሆን አስቀድሞ ይናገር። ከሆነ በኋላ የተናገረው የሆነው ነገር ቅሬታ ስለፈጠረበት ነው፣ የስድብም ያህል ስለቆጠረው ነው። ደግሞም ነው ከሱ በታች ያለን ሰው ምክትል አድርገ እስክንድርን ለዚያውም የእስክንድር ስትራቴጂ ከአማራ ብሔርተኝነት ጋር ሄደ ምናምን ስትል ከርመህ ከዛን የስትራቴጂ መምሪያ ኃላፊ ስታደርገው ማለት ነው። እሱ ማሄድ ሰው ቅሬታውን ገልጿል። እንደገናም ተጽዕኖን ማሳየት ፈልጓል። መነጋገሪያ መሆኑ በራሱ የሚፈጥረው ተጽዕኖ አለ። ድርጅቱ ለሁለት የተከፈለ ያህል የመሰላቸው ሰዎች አሉ። እውነት ለመናገር አንዳንዶችም በዛ አይነት መልኩ ያወሩትም አሉ። እንደዛ ላወራው አልፈልግም።
ትክክል ነው የነገርኳቸው። አንዳንዶች ለቀቀ የምትለውን ብቻ ወስደው ድርጅቱ ለሁለት ተከፈለ የሚል አይነት ትርጉም ለመስጠት በሚያስችል አይነት መልኩ መረጃውን ሲያሰራጩት አይቻልም። ለሁለት አልተከፈለም፣ ነገር ግን ችግር ግን ያለበት ድርጅት መሆኑን ግን የሚያሳይ ነገር በደንብ አይተንበታል። አንዱ እንደ ሰው ቅሬታውን መግለጽ፣ እሱም ከደጋፊዎቹ የመጣ ጫና እንደሆነ እርግጠኛ ነኝ እና ተጽዕኖውን በዛውም ማሳየት ነው የፈለገው። እኔን መግፋት ድርጅቱ ላይ ይዞት የሚመጣው ነገር አለ እዩት ነገር ነው እስክንድር። ሁለተኛውና ዋነኛው ጉዳይ ደግሞ አልሄድም። የፈለገ ትገፉኛላችሁ እንጂ አልሄድም። እንዳልኳችሁ እስክንድር እንዲሄድ በጣም ፍላጎት አለ። ከፋኖ ትግል ወጥቶ እንዲሄድ በጣም ፍላጎት አለ። አይገርሙት ነገር ይዞባቸው የሚመጣው ጣጣ ቀላል አይደለም። መቼም ለእስክንድር ያልሆነ የፋኖ እንቅስቃሴ በእርግጠኝነት ለማንም እንደማይሆን እርግጠኛ ለማንም። እኔ በፋኖች ጉዳይ ላይ እንደው ትንሽዬ የሆነ ነገር እንኳን ካለኝ በእስክንድር ምክንያት ነው። እውነቱን ስነግራችሁ እንደው የሆነ ትንሽ ጥበቃ ካለኝ የሆነ አይነት ጥበቃ ካለኝ ወይንም ደግሞ ፋኖ ጉዳይ ላይ ቁርጥ ያለ ነገር ካልያዝኩ ማልይዝበት ምክንያት እስክንድር ሌላ አይደለም። እና አልሄድም ነው እያለ አልሄድም ነው እያለ ያለው እስክንድር። ቢሄድ እነሱ የሚጠቀሙ ይመስላችኋል እንጂ እውነት ለመናገር የሚጠቀሙት ነገር የለም። ቅድም እንዳልኳችሁ ነው። በእስክንድር ምክንያት ብቻ ትንሽ የሆነ ነገሩ እዛ የሆነ ሰው አለ። ቁጥሩ ቀላልም አይደለም። እስክንድር ቢሄድ እውነቴን ነው የምላችሁ በአብዛኛው የሚጎዳ ነው ትግሉ። ግን እነሱ እስክንድር እያለ አንጎላም፣ በቃ የፈለገ ቢሆን አንጎላም ብሎ ስለሚያስቡ በጣም ሊገፉት ይፈልጋሉ። ገፍተውታል። ግን አልሄድም ነው እንዳልኳችሁ ሊገሉት አይችሉም። ያ ማለት ኦልሬዲ በቃ ከዛ በኋላ እንዴት እንደሚሆኑ አላውቅም። ሊያደርጉት የሚችሉት ነገር መግፋት ነው። እስክንድር ደግሞ ተገፍቶ የሚሄድ ሰው አይደለም። ከሩቅ ነው የማውቀው፣ ግን በጣም እልህኛ ሰው ነው። እና ያዘውም እልህም አለ። ለምንድን ነው ተገፍቼ የሚሄደው ነው። በቃ ያመንኩበት ትግል ነው። በማምንበት አይነት መልኩ እንቀሳቀሳለሁ። ስለዚህ ማንም ስለገፋኝ አልሄድም፣ ማንም ስለጠራኝም አልመጣሁም ነው እስክንድር። ማንም ስለጠራኝ አልመጣሁም፣ ማንም ስለገፋኝ አልሄድም። እና የሱ ምርጫ ይሄ ነው። አሁንም እያስተላለፈ ያለው ይሄ ነው። ኢቭን በአባልነትም በጣም በሚያስረሳኝ በጣም በሚያደበዝዘኝ ቦታም ላይ ብሆን ግን አረቀም ከትግሉ እንዳታስቡት ትግል ውስጥ አለው እያለ ነው። አልሄድም። ፍላጎታችሁ እንዲሄድ ነው፣ ግን እኔ አልሄድም። እና ብላችሁኝ አልመጣችሁም፣ ሂድ ስትሉኝ አልሄድም ነው። እኔ እስክንድር ዋነኛው መልእክቱ በደብዳቤው ውስጥ ያደረገው ያስተላለፈውም በቃ ፍላጎቱም ይሄ ነው። መሄድ አልፈልግም። ድርጅቱ ውስጥ ከድርጅቱ እንደወጣ ብትገፋፉኝም አልሄድም። በነገራችን ላይ በጣም ነው የምላችሁ፣ በቃ ለመንግስት እጁን እንዲሰጥ ተገፍቷል። አረንዶ ምን አለ ቢሄድልን እያሉ አንዳንድ የመንግስት ደጋፊዎችም እስክንድር እጅ ቢሰጥ ደስታቸው ነው። እኔ አልመክረውም፣ እንደዛ ነግሬያቸዋለሁ። የማንንም ሰው እጅ ስጥ ብዬ ነው ያልመክረው። አሁን እየሰጡበትም ያለው መንገድ ደግሞ አልደግፈውም፣ ነግሬያቸዋለሁ። ይሄን
አልደግፉም። ሲገቡ ይሄን ለማድረግ ነው ብለው ነው የገቡት። አሁን ግን ለመንግስት ግን እጅ ግን እየሰጡ ግን ያለው በዛ አይነት መንገድ አይደለም። ትግሉ መንገዱን ሳተ ብለው ነው። ትግሉን መንገዱን ስለሳተ የአማራን ህዝብ ሊጨርስ ነው የተነሳው ወዳልኩ አይነት መንግስት ልትመጣ አትችልም። ስለዚህ አመጣጡ ክብር ይኑረው፣ ትርጉም ይኑረው ብያለሁ። እስክንድርም ሌሎቹ በሄዱበት አይነት መንገድ እንዲሄድ አልመኝለትም። እንደው ምን ትመኝለታለህ ካላችሁኝ ራሱን ሆኖ ይኑር ነው። እንደው እንዳንተ ከሆነ ደግሞ እንደው ቢቻል ቢወጣ ከሀገር ቢወጣ ጥሩ ነው። ከሀገር ወጥቶ ምናልባት እዛ በሚያደርገው እንቅስቃሴ እነሱን ማገዝ ከፈለገ በዛው ማገዝ፣ ካልሆነም ደግሞ አጠቃላይ ትግሉን በአጠቃላይ በሀገር ደረጃ ያለውን ትግል ደግሞ ማግዝበት መንገድ ደግሞ አለ ካለ በዛ አይነት መልኩ ቢያግዝ ነው የምመኝለት። የእሱ ምኞት ግን እንዳልኳችሁ አልሄድም ነው። የፈለገ ትገፉኛላችሁ እንጂ አልሄድም የሚል አቋም ነው ያለው። የእስክንድር ደብዳቤ እነዚህን አሁን የነገርኳችሁን ሁለት ፍላጎቶች፣ ቅሬታውን እንደ ግለሰብ መግለጽ፣ እንደ ፖለቲከኛ ያለውን ተጽዕኖ ማሳየት። ከዛ ውጪ ፍላጎታችሁ ገብቶኛል፣ ግን የኔ ፍላጎት ከናንተ በተቃራኒ እንዲሄድላችሁ ነው፣ ግን አልሄድም የሚል ነው። የሚያሳየን ሶስት ነገሮች አሉ። አንዱ በሁለቱ ድርጅቶች የድርድር ውጤት የተመሰረተ አዲስ ድርጅት አለመሆኑ፣ ሁለት እስክንድር ነጋን ሂድ አትበለው ግን እንዲሄድ አድርገው የሚል ስልት እነ ዘመነ እነ አስረስ ሆን ብዬ ነው ስምጠራው፣ ቅድም እንዳልኳችሁ ያደረጉት እነሱ ናቸው ብዬ ስለማመን ነው። ያንን አይነት ስልት ስለመጠቀማቸው፣ ከዛ ውጪ አልሄድም ደግሞ ካለ የሚደበዝዝበት አይነት ቦታ ይቀመጥ ስለማለታቸው እስክንድርን ማዕከል ተደርጎ ምን እናድርገው የሱን ጉዳይ ተብሎ ውይይት እንደነበር የሚያሳይ ነው እስክንድር አሁን የጻፈው ደብዳቤ።